ነው ማለት ነው። ስለዚህ እናንተ ግልጽና የተብራራ ብላችሁ የምታምኑት ቁርአን ግን በውስጡ አንድም ነገር ለምንጠይቀው ጥያቄ መልስ የለውም ማለት ነው። እንዲሩ ለምን ነው መልስ የሌለው? ክርስቲያን ያለውማ እስኪ እሺ፣ ስለ ደጃል ንገረኝ ከቁርአን ትነጋ። መጀመሪያ የዛኛውን እንጨርስና ወደዛ ደግሞ ትገባለህ። ከአንዱ ርዕስ ወደ አንዱ ርዕስ ከመሄድ በቃ አሁን ቁርአን ግልጽና የተብራራ ነው ብላችሁ ታምናላችሁ፣ ቁርአን እንደሚናገረው ማለት ነው። ስለዚህ አዎ ቁርአን ማለት የአላህ ሱብሃነሁ ወተዓላ ቃል ነው፣ የአላህ ሱብሃነሁ ወተዓላ ንግግር ነው። ኦኬ እሺ። ስለዚህ ደጃልን ከቁርአን አሳየኝ። መጀመሪያ የሰውየው የምንጨርስ አሪፍ አይደለም? ከአንዱ ወደ አንዱ ከመሄድና ከመዝለል የሰውየውን ተው፣ ችግር የለም። ከሱ ጋር ስለጨረስ ተው፣ የሰውየው ከሱ ጋር ስለጨረስ ምናምን አይደለም። ዞሮ ዞሮ እሱ እንደዛ ስላለህ ደግሞ ከሱ ጋር ያለኝን ሐሳብ ጨርሻለሁ። ከአንተ ጋር ደግሞ ክርስቲያን ማይራም ከሱ ጋር ያለውን ጨርሰናል። ከአንተ ጋር ቅድም ጨርሰናል። ስለዚህ አሁን አንተ ደግሞ ሁለተኛ ጥያቄ ይቀበላለሁ ብለህ የምትስማማ ከሆነ ከአንተ ጋር ጨርሳለሁ። ከሌላ ሰው ጋር የጀመርነው ሀሳብ እነሱ ባመኑበት እንትን ለማለት ሞክረዋል። ስለዚህ አንተ ደግሞ የምታምንበትን ሌላ ጥያቄ ጠይቀሃለሁ። ስለዚህ ደጃል ይመጣል ብለህ ታምናለህ? እሱን ከቁርአን ስጠኝ። አዎ ደጃል ይመጣል። እሺ ማስረጃ ከቁርአን ይወጡ ነው ወይስ ምንድን ነው? ማን ነው የሚሰልባቸው? አንተ እንጃ ማን ነው የሚሰልባቸው? ማሄር ጋር ቀጥል። በቃ ራሳቸው ናቸው የወጡት። በአንድነት ሆኖ ነው የተሰለቡት። አሚር ገብቷል። ክርስቲያን ይታያል። አሚር መጣ። ሰላም ነው? እንኳን ደህና መጣን ብለናል ወንድማችን። ጥያቄን ሰምተዋል አሚር? ምን ነበር ጥያቄ? ኦኬ ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ኦኬ ሙሐመድ የሰጣችሁ ያስተላለፈው መልእክት ሁሉ በቁርአን ውስጥ ተቀምጧል? በቁርአንና በሐዲስ። ቁርአን ግልጽና የተብራራ ነው ብዬ አምናለሁ አልከኝ። ስለዚህ በቁርአን ውስጥ በሙሉ አልተላለፈም ማለት ነው የሙሐመድ ንግግር። ሐዲስን መቀበል ግዴታችን ነው። ቁርአን ነው ችግር፣ ቁርአኑ ግልጽና የተብራራ ስለሚል ችግር የለው። ኦኬ እሺ፣ በቁርአንና በሐዲስ ነው የተቀመጠው? አዎ። ስለዚህ ቁርአኑ ግልጽና የተብራራ አይደለም ማለት ነው። እናመሰግናለን። እሺ ሐዲሱ ከማን የመጣው? ቁርአኑ የተብራራ ነው ብሏል እኮ። ሐዲሱም እኮ ከዛው የመጣ እኮ ነው፣ ከፈጣሪ የመጣ ነው የሚናገሩት እንጂ ከራሳቸው አይደለም። ኦኬ ሐዲሱም ከፈጣሪ የመጣ ነው? ከራሳቸው የሚናገሩት አይደለም። ሐዲሱም ከፈጣሪ የመጣ ነው? በእናትህ በለኝ። አዎ ሐዲሱም ከፈጣሪ የመጣ ነው። አዎ። ስለዚህ ለምሳሌ በሶስት ድንጋይ ቂጣችሁን ጥረጉ የሚለው ንግግር ከፈጣሪ የመጣ መገለጥ ነው? አዎ። ሙስሊሞች ቂጥን በሶስት ድንጋይ መጥረግ በሶስት ድንጋይ ጥረጉ ብሎ አላህ ብሎ ያወረደው ማን ነው? አላህ ነው። ያ እኮ ንጽህና እኮ ነው። አንዴ እሱን ተው። በሶስት ድንጋይ መጥረግ ነው ንጽህና? እሱን ተው፣ ችግር የለው። አረዳድህን አስተካከል። አንዴ የኔን አረዳድ እኮ አንተ አይደለም የምታውቀው ወንድማችን። ሉክ በሶስት ድንጋይ መጥረግ መገለጥ ነው። መሐመድ ወሂ ወርዶለት ነው። ከዛ በፊት የነበሩ ሰዎች እንዴት መጸዳዳት እንዳለባቸው አያውቁም። መገለጡ ደግሞ በጣም ንጽህና ሲያደርጉት፣ ንጹህ ሲያደርጉት ሙስሊሞች እንዴት በቃ ቆንጆ አድርገው ንጽህናቸውን መጠበቅ እንዳለባቸው ቁርአን የተናገረው ሙሐመድ የተናገረው መገለጥ ከሆነው ማለት ነው። ከሐዲስ ብለው የሚያምኑት በሶስት ድንጋይ ቂጥ መጥረግ ነው። ዌልካም ቴንክ ዩ። እሱን ውሃ ከሌለ እኮ ነው የሚለው። ውሃ ከሌለ ነው የሚለው ሐዲሱን ፈልግና ይኸውልህ፣ ፈልግና ሐዲሱን ፈልግና ውሃ ከሌለ ነው የሚለውን ፈልግና እኮ ውሃ ከሌለ ነው የሚሆነው። ሂድ ፈልግና አምጣው። ሂድ ፈልግና ሐዲሱን አውጣው። እሺ የለም እንደዛ የሚል ውሃ ከሌለ ነው የሚል የለም ጭራሽ። ሐዲሱን አውጣ መጀመሪያ። የለም እንደዛ የሚል የለም። እንደዛ የሚል ሐዲስ የለም። በደፈና እንደ አትበላ።
ከሌለው ከየት ነው ድፍን ማውጣልህ? አትሁን። አሁንም ልንገርህ፣ ድፍን አትሁን። የለም ከሌለ ከየት ነው ማውጣልህ? ማሂር እንዴ አትሳደብ። ከሌለ ከየት ላምጣ? በሌለ ነገር እኮ ማስረጃ አይጠየቅም። ምን ሆናችኋል? ሐዲስን አውጣው። አልሰማኸኝም? በሌለ ነገር ማስረጃ አትጠይቀኝ። የለም እንደዛ የሚል ሚዩት አታድርገኝ። እኔ ለምን ሚዩት አደርጋለሁ? የምትጨቃጨቅ ከሆነ እኮ ማስወጣት ሚዩት ትችላለህ። አታድርገኝ። ሚዩት አታድርገኝ። አለ ካለ እሱ ያምጣልን። ክርስቲያን አውጣው። አለ የሚለው በሶስት ድንጋይ የሚለውን አውጣው። እንየው። አንተ ነህ እኮ ከሌለ ያልከው እኮ አንተ ነህ። ስለዚህ ያምጣው። እሱ እኮ ነው የሚያወራል። በቃ ሚዩት አድርግ ማሂር። አንተ ዝም ብለህ እንጫዋለህ። በቃ ሚዩት አታድርገኝ። ይህ ሰውዬ እሺ ችግር የለውም። በቃ ሜቢ አሳየውና ካለ ሐዲሱ ያ ከፍቶላል። ግን ያው እንደዚህ አይነት ነገር ቶፒክ በጣም ሽፍት ያደርጋሉ። በጣም እዚህ ጋር ድንጋይ ከሌለ ውሃ ከሌለ የሚለውን አሳየንሽ። ሉክ ይሄ መገለጥ ነው ብለው ነው የሚያምኑት ሙስሊሞች። አሁን አሚር ለምጠይቅ ጥያቄ ከዛ ትዘጋጃለህ። ቆይ አንተ እሺ ማሂር አንብበው። እሺ when anyone of you goes to toilet to defect ማናችሁም ወደ መጸዳጃ ቤት ለምትሄዱ ከሆነ ለመጸዳዳት ማለት ነው። ካካለ ማለት ዲፊክት ማለት እንደዛ ነው። let him take with 3 stones 3 ድንጋይ ያዙ and clean himself with them ከዛ በኋላ በዛም ተጸዳዱ for that will suffice him ያ በቂ ነው። ውሃ ምናምን ትላለህ እንዴ? ቶ በቃ እሺ አሚር ቁርአን የአላህ መገለጥ ነው ብለሃል አይደል? እሺ ሐዲስም መገለጥ ነው ብለህ ታምናለህ? እሺ ቁርአን ሐዲስ ነው ማለት ነው? ሐዲስ ነው፣ ቁርአን ነው። በቃ ኦኬ። ቁርአንም መገለጥ ከሆነ ሐዲስም መገለጥ ከሆነ ሐዲስ ቁርአን መሆን ይችላል፣ ቁርአንም ሐዲስ መሆን ይችላል ማለት ነው። ስለዚህ ሐዲስን ቁርአን ብዬ መጥራት እችላለሁ? አችልም። ለምን ደግሞ አልችለው? መገለጥ አይደለ እንዴ? አችልም የሚል ማስረጃ ትሰጠኛለህ? ስጠኝ፣ ማስረጃ ስጠኝ። ስጠኝ ማስረጃ። ሐዲስን ቁርአን ብለህ መጥራት አችልም የሚለው መገለጥ ነው ብለህ የምታምን ከሆነ ቁርአን ብለህ መጥራት አችልም ያልከኝ ማስረጃ ስጠኝ። ሐዲስ ራሱን የቻለ በቃ ሐዲስ ነው። ቁርአን ነው። እኛ የምናምነው እንደዛ ነው። ስለዚህ በቃ ሐዲስ ቁርአን ነው ብዬ መጥራት እችላለሁ። ቡሃሪ ቁርአን ነው ለምሳሌ። አችልም። ማስረጃ ስጠኝ እንደማልችል ማለት ሐዲስን ቁርአን ብለህ መጥራት እንደማልችል ማስረጃ ስጠኝ። የምትያዙበትን ተጠልፋችሁ የምትወድቁበትን ነገር ነው የምትጠቅሱት። በነገራችን ላይ እኔ በየትኛው ብትሄዱ ይሄው ማስረጃ ስትኛል። ቁርአንን ሐዲስ ብዬ መጥራት እችላለሁ፣ ሐዲስን ቁርአን ብዬ መጥራት እችላለሁ። አይ መጥራት አትችልም የምትለኝ ከሆነ ማስረጃ ስትኝ። አንተ በተናገርከው ነው እኔ ያልኩት ማለት ነው። አንተ ፕሪሚስ ሰራ፣ እኔ ኮንክሉዥን ሰራው። እንደዚህ የሚባል ነገር የለም። እናመሰግናለን። ስለዚህ የሌለ ነገር ተረት ተረት ነው የምታወራው ማለት ነው። አንተ አየህ የምታወራው ተረት ተረት ነው። ቁርአንም መገለጥ ነው፣ ሐዲስም መገለጥ ነው ብለህ ተናገርክ። ስለዚህ ሐዲስም ካላህ የወረደ ከሆነ ቁርአንም ካላህ የወረደ ከሆነ ሐዲስን ቁርአን ብዬ መጥራት እችላለሁ፣ ቁርአንንም ሐዲስ ብዬ መጥራት እችላለሁ። ፔሬድ አለቀ። ኦኬ እሺ፣ ሚዩት አድርገሃል። እናመሰግናለን ወንድማችን ዑመር። የምትጠለፉበትን ንግግር አትናገሩ። ዑመር አለ አለ። ሰላም ብለናል ወንድማችን፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ደህና ነው፣ ሁሉ ሰላም ነው? አለን። ጥያቄያችንን ሰምተሃታል? አንድ ጥያቄ፣ አጭር ጥያቄ ነች። ምን አልከኝ? ጥያቄውን ሰምተኸዋል? አልሰማሁትም ጥያቄውን። ኦኬ፣ ቁርአን ግልጽና የተብራራ ነው ብለህ ታምናለህ?
ኦኬ ኦኬ። ተውሂድ የሚል ቃል ቁርአን ውስጥ አለ? ተውሂድ የሚል ቃል አዎ። እሺ ማስረጃ። ተውሂድ የሚል ቃል ይሄ ዋህድ አህድ ምናምን የሚል ቃል እንዳታመጣ። ተውሂድ ምን ማለት ነው? መጀመሪያ አልጠየቀ ምንም ማለት ይሁን ምን አገባኝ? ስለምን መጀመሪያ ማስረጃ ሰጥተኝ ነው ስለምንነቱ የምታብራራልኝ። ማስረጃ ሳትሰጠኝ ዝም ብለህ የምታብራራ ከሆነ የራስህ ማስረጃ ነው የሚሆነው ማለት ነው። ስለዚህ ማስረጃ ከሰጠኝ በኋላ ግን ተውሂድ የሚለው ቃል ምን ማለት ነው ምናምን የሚለውን የምታብራራልኝ ማስረጃ ከሰጠኝ በኋላ ነው። እኔ እኮ ያለሁት አሁን ተውሂድ ማለት ስም ነው እንጂ ሌላ አይደለም ማወቅ ያለብን። ስለዚህ ተውሂድ የሚለው ቃል ቁርአን ላይ አለ ወይስ የለም እያልከኝ ነው? ተውሂድ ላይ የለም። በትክክል እንዳለ ተውሂድ የሚልበት እኔ እንጃ የለም። ቴንክ ዩ። እሺ ተውሂድ በሶስት ይከፈላል ብለህ ታምናለህ? ማስረጃ ከቁርአን። ተውሂድ አልኡሉሂያ፣ ተውሂድ አልሩቡቢያ፣ ተውሂድ አስማኢ ወሲፋት ይባላል። እሺ እነዚህ ሶስቱ የተውሂድ ክፍሎች አሉ ብለህ ታምናለህ? እነዚህን ከቁርአን ስጠኝ። እሺ ማስረጃ። ከቁርአን የለውም፣ በሐዲስ ግን አለ። ሉክ እሺ ሐዲስም አዘጋጅልኝ። ተውሂድ በሶስት እንደሚከፈል ከሐዲስም እኔ አዘጋጅ። ግን የዛሬው ጥያቄ ቁርአን ላይ ብቻ ስለሆነ ሐዲሱን ተው። ሐዲስ ላይም የለም ወንድማችን። ችግር እኔ ልንገርህ፣ ይኸውልህ ማወቅ ያለብህ ሙስሊሞች ምን ይሏቸዋል? ደጋግመው የሚጠይቁት ጥያቄ፣ ደጋግመው ክርስትናን ክሪቲሳይዝ የሚያደርጉት፣ ሁልጊዜ ክርስትናን የሚሳደቡት የሚያጠለሹት ምንድን ነው? ሥላሴ የሚል ቃል በቃል ከመጽሐፍ ቅዱስ አሳየኝ። አንድ በሉ፣ ይሄን ያዙ። ቃል በቃል ከመጽሐፍ ቅዱስ ቃሏን ሥላሴ የምትለዋን ሶስቷን ፊደል አሳየን ብለው ይናገራሉ። ይሄ ነገር ግን ራሳቸው ጋር እንደሚመጣ አያውቁም። እኛ ሐሳቡ አለ፣ ሥላሴ እግዚአብሔር መገለጥ ነው፣ እግዚአብሔር አንድ ነው፣ አንድ አምላክ ነው፣ ነገር ግን በሶስት አካል ተገልጧል ብለን አብ ወልድ መንፈስ ቅዱስ የሚለውን ሐሳቡ ሙሉ ለሙሉ አስተምሮ ትምህርቱ አለ ሙሉ ለሙሉ። ያንን እናምናለን፣ እንቀበላለን። ሙስሊሞች ምን ብለው ደጋግመው ይጠይቃሉ? ሥላሴ የሚል ቃል በቃል አሳየን ይላሉ ከመጽሐፍ ቅዱስ። ተውሂድ የሚል ቃል በቃል የለም። ተውሂድ የሚል ቃል በቃል ቁርአን ውስጥ የለም። ሥላሴ ሶስት አካል አንድ አምላክ የሚል ከመጽሐፍ ቅዱስ ማስረጃ ስጡን ብለው ይጠይቃሉ። ሁለት ተውሂድ በሶስት ይከፈላል፣ ተውሂድ ሶስት ክፍሎች አሉት የሚል ቁርአን ላይ ሽታውም የለም። አም ዑመር እንደነገረን ማለት ነው። ሜቢ አሊ አንብቦ ሊሆን ይችላል። አሊ ይሰጠናል ማለት ነው። ቀጥል አሊ። ሰላም ሰላም ብያለሁ። አሁን ጥያቄውን ሰምተዋል አይደል? አንተ የምታወራው ነገር እኮ ከሥላሴ ጋር የሚገናኝ ነገር እኮ አይደለም። ይሄ ችግር የለም። በቃ እኔ እንዲገናኝም አልፈልግም ጭራሽ። እኔ አንድ የአረብ ማንበብና መጻፍ የማይችል አካል ይዞ የመጣውን ትምህርት ጭራሽ ከመጽሐፍ ቅዱስ ጋር አገናኝቼም ላወራ አልፈልግም። ልክ ነህ፣ የሚገናኝ አይደለም። ግን እናንተ በምትሉት ሊሄድላችሁ ብዬ ነው። ስለዚህ ተውሂድ በሶስት ይከፈላል። ለሁለትም ይከፈላል። ለሁለትም ይከፈላል። አዎ አዎ፣ ለሁለትም ይከፈላል፣ ለሶስትም ይከፈላል የሚል ማስረጃ። ያልተረዳው ነገር አለ። ያለ ዝም ብለህ በጭፍን አትጓዝ። ማስረጃ ብቻ ችግር ነው። የዑለሞች አስተምሮ ነው ያልኩህ እኮ ነው። ኦኬ፣ ቁርአን የዑለሞች አስተምሮ ነው ማለት ነው። ከቁርአን ልሰጠኝ ስለሆነ ማስረጃ። ዝም ብለህ አትቀባጠር፣ ተረጋጋ። ጭራሽ እኔ ነው ቀባጣሪ የምትለኝ? ቀጥል። እሺ ሉክ፣ ተውሂድ በሶስት ይከፈላል፣ በሁለት ይከፈላል። ቁርአን ላይ የለም፣ የዑለሞች አስተምሮ ነው እኮ። ተረጋጋ። ይኸውልህ ፈጣሪን እንዴት ይሄ ተውሂድ ጉዳይ ጽንሰ ሀሳብ ያለው ያመጡት ዑለሞች ነው እንጂ ቁርአን ላይ ይኸውልህ እንትኑ አለ። ምንድነው ሀሳቡ አለ ስለ ፈጣሪ። አሁን አላህ 99 ስሞች እንዳለ ይታወቃል አይደለም? እነዚህ ስሞች ከነዚህ ስሞች በመነሳት ነው ዑለሞች እነሱን ከቁርአን ስጠኝ። ተረት ተረት አትናገር አላልፍም። አንድ ተረት ተረት ብትናገር አላልፍም። ያለ 99 ስም ከቁርአን ስጠኝ እየነገርኩህ። ሐዲስ ላይ አለ። ምን አገባኝ እኔ ስላንተ ሐዲስ። ቁርአን ግልጽ ነው የተብራራ ነው ብለህ እኮ ታምናለህ አይደል?
ሁለቱም እንቀበላለን። በቃ እኔ አለቀ። ምን አገባኝ ስላንተ ሀዲስ እኔ ምን አገባኝ? ስለዚህ ቁርአን ግልጽ ባያገባኝ አይደለም ምን ማለት ነው። አገባኝ? በቃ ቁርአን ግልጽ ነው። እንቀበላለን። ቁርአን ግልጽ ነው ባያገባኝ እኔ ያገባኛል። እኮ ቁርአን ግልጽ ነው። አው ግልጽ ነው። በቃ ያለህን ስም ከቁርአን ስጠኝ። ተውሂድ በሁለት ወይም በሶስት እንደሚከፈል ማስረጃ ስጠኝ። አለ ያላህ ስሞችም አለ፣ ቁርአን ላይም አለ፣ ሐዲስ ላይ አለ። ማስረጃ ከፈለግ እሰጥሃለሁ። እሺ ሂድና ቁርአን በሁለት ወይም በሶስት ተውሂድ በሁለት ወይም በሶስት እንደሚከፈል ማስረጃ አምጣልኝ መጀመሪያ። አሁን እዚህ ጋር ዝም ብለህ የዑለማዎችን አስተምሮ ተውሂድን ለመረዳት ዑለማዎች የተነገሩት ነገር ነው። ለሁለትም ይከፈላል፣ ለሶስትም ይከፈላል ተብሎ ተገልጿል። አሁን ተውሂድ እናንተ ግን ስላሴ እስልምና ስለዚህ ሙሐመድ ከሞተ ከምናምን መቶ ዓመታት በኋላ የመጡ የሰዎች ተረት ተረት ነው እንጂ ሙሐመድ አላስተማርም። ተውሂድ የሚል አላስተማርም። ክርስትና ያስተማረ አንድ ነብይ ያለ ሲጀመር አንድ በእናት አንዴ በቃ አንተ እኮ አሁን እኮ እዚሁ አታጣጣ መሬት ላይ ወድቃለሁ። ሚዩት አድርግ። አላፍንም። ስለዚህ አንድ ነብይ እስኪ ንገረኝ፣ ከገዛ መጽሐፍህ አንድ ነብይ እስኪ ንገረኝ። እስኪ ሚዩት አድርገው። እኔ እሺ እሰጥሃለሁ፣ ችግር የለውም። አንድ ወይ ሁለት አይደለም። አትፍራ። ናና አንድ ነብይ ሚዩት አድርግ፣ በእናት ሚዩት አድርግና እንዴ ሀሳቤን ልናገርና ትቀጥላለህ። ሀሳቤን ተናግሬ ከዛ በኋላ ትቀጥላለህ። አንዴ ሚዩት አድርግ፣ እንዳከፍ አንዴ ሚዩት አድርግ። ቆይ ሚዩት አታርጉት፣ ተውት። ልናገር ሀሳቤን፣ ከዛ በኋላ ትቀጥላለህ። ሉክ ተውሂድ የሚለው ቃል ቁርአን ላይ ሽታውም የለም። ከ114ቱ ምዕራፍ ተውሂድ የሚል ቃል ቁርአን ላይ አንድም ቦታ የለም። አንድ ብላችሁ ያዙ። ተውሂድ በሁለት ወይም ደግሞ በሶስት ይከፈላል። ተውሂድ በሁለትና በሶስት ይከፈላል። ተውሂድ በሁለትና አሁን አስወጣለሁ ማይክን መከፍት ከሆነ አለ። ተውሂድ በሁለትና በሶስት እንደሚከፈል ፓርቲሽኑ በቤት መጥቼ ደፍሬ መጥቼ ማለት ነው። አታስወራኝ። አንዴ ሚዩት አርግ አንዴ። ይሄን ተናገረ ለመውጣት ነው። እንድታስወጣው እኮ ነው። እንዳታስወጣው መች አጣሁት። ተባበርከው። ይሄ አሁን ኡስታዝ ነው ባይዘው በጣም አይገርም። ክርስቲያን ኡስታዝ ነው። አይ ቲንክ ስሙን ቀይሮ መሰለኝ። እኔ ድምፁ ያ ምን አለ? የዑለሞች ንግግር ነው፣ ዑለሞች የተናገሩት ነው እንጂ ተውሂድ ለሶስት ለሁለት እንደሚከፈል ቁርአን ላይ የለም። ጭራሽ አንዋር መስጊድ እግዚኦ! አሁን ነው አንዋር መስጊድ ቁጭ ብሎ የሚያስተምረው ማለት ነው። ኤኒዌይስ ያሳዝናል። እነዚህ በጣም እስልምና ባይዘው ራሱን ለመታደግ ሲል እነዚህን ጽሁፎች በጣም ደርዘን የሚያክሉ መጽሐፍትን ይዞ እንደመጣ በግልጽ እያየን እየተመለከትን ነው ዛሬ ማለት ነው። በጣም ብዙ ነገር ነው ያሳየን። ቦስ እንግዲህ ኢሳም ይሞታል ተመልሶ ይመጣል የሚልም ነገር እስቲ ከቁርአን ላይ ቢያሳዩን ደግሞ በዚህ አጋጣሚ በጣም በሚገርም ሁኔታ ግን ተውሂድ በሶስት እንደሚከፈል ዑለሞች ናቸው ያመጡት አለ። በጣም በሚገርም ሁኔታ ዑለሞች ያመጡት ከሆነ ሉክ ዑለሞች ያመጡት ከሆነ ሙሐመድ ባለበት ሰዓት ተውሂድ ምን እንደሆነ አይታወቅም። ተውሂድ በሶስት እንደሚከፈል አይታወቅም። ሉክ ሙሐመድ ከሞተ በኋላ በካሊፎቹ ጊዜ በሰሃባዎቹ ጊዜ ተውሂድ በሶስት እንደሚከፈል አያውቁም። ተውሂድ የሚለው ቃል ቁርአን ላይ እንዳለ አያውቁም። የሙሐመድ ሰሃቦች ሙሐመድ አያውቁትም ተውሂድ በሶስት በሁለት እንደሚከፈል። ማን ነው የሚያውቀው? ሙሐመድ ከሞተ ከስንት መቶ ዓመት በኋላ የተወለዱ ሰዎች ናቸው የሚያውቁት። ስለዚህ ቁርአንን ሙሐመድና ሰሃቦቹ ያልተረዱትን ማን ተረድቶታል ማለት ነው? ሙሐመድ ከሞተ ከ300 እና ከ400 ከ500 ዓመት በኋላ የመጡ ተረት ጸሐፊዎች እሱን አንትን ብለውታል ማለት ነው። ስለዚህ እስልምናን ሙሐመድ ጀመረው። ከዛ በኋላ የእሱ ተከታዮች የመሳሰሉት ደግሞ ዴቨሎፕ እያደረጉ እያሻሻሉ አመጡት ማለት ነው። ስለዚህ ቁርአን ግልጽ ነው የሚለው ተረት የሆነና በሚደገፈው በማን ይሆናል ማለት ነው? ከዛ በኋላ በመጡ ሰዎች ነው የሚደገፈው ማለት ነው። ቴንክ ዩ። ስለዚህ እናንተ እዛው ባመጣችሁት ስለሆነ የምትጠለፉት እናመሰግናለን። ስለዚህ አሁን ከዚህ ምንድን ነው የምትረዱት?
ከዚህ ምንድነው የምትረዱት? ቁርአን ግልጽና የተብራራ የሚለው ውሃ በላው ማለት ነው። ቁርአን ግልጽና የተብራራ የሚለው ውሃ በላው ገደል ገባ። ቁርአን ግልጽና የተብራራ ሳይሆን ቁርአን ግልጽና ተረት ተረት የሆነ መጽሐፍ ነው። አንድ ዝም ብሎ ተራ እንዲህ ተራ ግለሰብ የሚጽፈው ማለት ነው። ተራ ግለሰብ ያሳዝናል። ቢኒ ምናምን ዌልካም፣ እንኳን ደህና መጣ። ሚዩት አድርጎት ስራ ላይ ሊሆን ስለሚችል ቢኒ አልጋ ላይ ነው መሰለኝ። እየነጋም ይሆናል እሱ ከለዛ ነው። ማስረጃ ሳይል እያሉ ነው። ገብታችሁ እስቲ መወያየቱን ምረጡ። ያ እሺ፣ ሚፍታ ጥያቄ መጠየቅ ይቻላል እናንተ ጋር? ኦኬ፣ ጠይቅ። እሺ፣ ጥያቄ ነው። የተወሰነ ትንሽ ጥያቄ ነበረኝና እንደዚህ እየተባለ ነበረ መጽሐፍ ቅዱስ ላይ ነው የሚጠይቀው። ጠይቅ፣ ጥቅስ ጥቀስና ጠይቅ። እሺ፣ ስህተት አለበት መጽሐፍ ቅዱስ ስህተት አለበት እያሉ ነው። ጠይቅ፣ ጥቅስ ጥቀስ፣ ጥቅስ። እሺ፣ መጽሐፈ መሳፍንት መጽሐፍ ቅዱስ ነው? አዎ። እሺ፣ ምዕራፍ 14 ቁጥር 8 ላይ። እሺ፣ መጽሐፈ መሳፍንት ምን ይላል? እስቲ ክፈትልኝ እሱ ቦታ። እኔ አንድ ስልክ ላይ ያለኝ እዛ ነው። ምን ይላል? ጥቅሱን አንብበውና ቀጥል። ክፈትልኝ እስቲ። ያነበብከውን ቀጥል ሙፍቲ። አይ እኔ እንትን አድርጌ ነው ታውቃለህ። አንድ ስልክ ላይ ያለኝ ለመክፈት እኮ አንብበው። ምን ይላል? አይ ክፈትልኝ አንተ በስልክ ላይ ስልክ የለ። እሺ ክፈትለት። መጽሐፈ መሳፍንት ምዕራፍ ስንት ነው ያልከው? ምዕራፍ 14 ቁጥር 8 ላይ። ኦኬ ቪኪ አንብብለት እና ቀጥል። ያ ለአንብብለትና አርጊመንቱን ራሱን ይመሰርታል ብዬ ተስፋ አደርጋለሁ። ሙስሊሞች ብዙውን ጊዜ ጥቅስ አምጥተው ይጥሉብሃል። አላሁ አለም። ከዛ በኋላ ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። ቀጥል አሁን አርጊመንትን መስረት። አንድ ነገር ሲሞት እንደን አንድ ነገር ሬሳ ውስጥ የለም ወደ ግራ ወደ ቀኝ። አይ ይኸውልህ ስማኛ፣ እንዴት ናችሁ? የሆነ ነገር አሁን ለምሳሌ እንትን ከሆነ ከሞተ በዙሪያ ምን ነበር እንትን የሚለው ንብ ነው ወይስ ዝንብ ነገር ነው? ሰላም ክርስቲያን፣ እንዴት ናችሁ? ሰላም ብያለሁ። ቆየህ ቢኒ፣ ሰላም ብለናል። ቀጥል ሚፍታ፣ ምንድነው ጥያቄህን ለምን አትጠይቅም? እዚህ ጋር የሆነ ነገር አሁን ሲሞት መንገድ ላይ ለምሳሌ የሆነ ሬሳ ነገር ሲገኝ ዙሪያ የሚከበው የሆነ በቃ ንብ ምናምን ነገር ነው። ንብ ሳይሆን ምንድን ነው ስሙ? ሚፍታ ንብ አይደለም፣ ዙሪያው መክበብ የነበረበት። እሺ ሚፍታ፣ ቪዲዮም አይቻለሁ። አንድ ኡስታዝ ነው ይሄን እንግዲህ አንስቶ መጽሐፍ ቅዱስ ስህተት አለበት ዝንብ መሆን ነበረበት ምናምን ብሎ ሲል ገባኝ። እና ስለዚህ የሆነ እንስሳ ሲሞት በዛ በዙሪያው ሊገኙ የሚገቡት ዝንቦች ናቸው። ስለዚህ ብሏልና መጽሐፍ ቅዱስ ተሳስቷል ምናምን ለማለት ሞክረ ይሄ ነገር አብራላል። እስኪ ላብራራ እኮ ነው ብዬ ከላይ ጀምሮ ከላይ ትንሽ ከፍ ብላ አንበው ሲጀመር እዛ አካባቢ እየተናገረ ያለው ተአምር ነው። ኦኬ ተአምር እስከሆነ ድረስ ግዴታ ዝንብ መጠበቅ አለብህ አይደለም። ከላይ ይላል እኮ በእጅ ሳይነካው አንበሳውን ቆራርጦ ጣለው ምናምን ብሎ ይናገራል። ከፍ ብለህ ስታነበው ስለ ሰውም እየተናገረ ያለው የሰውም ሰውን ታሪክ ነው።
ስለዚህ ስለ ተአምር ነው እየተናገረ ያለው ማለት ነው። በአንበሳ ሬሳ ውስጥ እንዴት ሲጀመር ንብስ እንዴት ሊኖር ማርስ እንዴት ሊጥል ይችላል? አየህ፣ በሞተ ነገር ላይ ንቦች ነበሩ። ይሄን እንደምንድን ነው የምናየው መሰለህ? አሁን ልክ አሁን እናንተ እንደምታስቡት ሰው ሲሞት ወይም ደግሞ የሆነ ነገር ሲሞት ዝንብ ምናምን መውረር አለበት ከሚለው አንጻር አይደለም፣ ከተአምር አንጻር ነው። ቪኪያን በብለት ከላይ ምን ይላል መሰል? በእጁ ሳይነካው ነው በምን ሳይነካው ግልገል አንበሳውን ቆራረጠው ይላል። ኦኬ፣ አሁን ይሄ አንበሳውን ለመቆራረጥ ምናምን የሆነ ቢላ ምናምን ያስፈልጋል አይደል? ከላይ ተአምሩን እየተናገረ ነው ስለ ሶምሶም ማለት ነው። የሶምሶምን ታሪክ ካላወቃችሁ ትንሽ ብታውቁት ጥሩ። በአህያ መንጋጋ ሺህ ሰው አንዴ ሲመታ ሺህ ሰው ይወድቅ ነበር ሶምሶም ማለት ነው፣ የአህያ መንጋጋ ይዘው። ስለዚህ ልክ ተአምራት የተደረጉ ነገሮችን እንደ ሪያሊቲ ያርጋችሁ መናገር ጥሩ አይደለም። ተመሳሳይ ነገር እናንተ ታሰብ እንደዛ ማለት ሳይሆን እዚህ ጋር አሁን እንደዚህ አረዳደ እንደነገርኩህ ለምሳሌ እዚህ ጋር ቀጥታ ነገር ሲሞት ዙሪያውን እንደዚህ ፊዚካል ራሱ ማስታስበው የሚከበው ነገር ምንድን ነው? ለምሳሌ እዚህ ጋር ስለ አንበሳ ደግሞ ከሞተ ዙሪያውን የሚከበው ዝንብ ነበር፣ ግን እሱ ንብ ብሎ የአንተ አስተሳሰብ ነው፣ የእናንተ አስተሳሰብ ነው። አሁን ይኸውልህ እሱ ሊሆን ይችላል፣ ልክ ነህ። ዝንብ ብቻ ሳይሆን ሌላ ነገርም ሊኖር ይችላል በዛ አካባቢ። እሱ ናቹራል ነው፣ ችግር የለም። ግን ከዛ በላይ ነው። ይሄ እያልኩ እኮ ነው። ይሄ ተአምር እኮ ነው። በሞተ ነገር ውስጥ ወይም ደግሞ በሬሳ ውስጥ እኮ ሲጀመር ንብ ምንድነው ማሩን እዛ አይሰራም። ይሄ ግን ሊሰራ የተፈለገ ወይም ደግሞ የሰራው ምንድነው ተአምር፣ እግዚአብሔር ተአምሩን ለማሳየት ነው። አንደኛ እዛ ነው። ሁለተኛ ስለ ሶምሶም እየተነገረ ነው ያለው ማለት ነው። ያ ግልገል የተባለው አንበሳ ወይም ያድጋል የተባለው ሶምሶም ራሱ በኋላ ላይ ምን ያህል ነገር እንደሚሰራ መጽሐፍ ቅዱስ ስለሚነ ሙሉን ብታነበው ጥሩ ነው። የሆነች ጫፏን ብቻ ስላነበብኩ ነው እንደዚህ ቆርጠው አምጥተው ስለሚናገር ቦታውን እንደዚህ እኮ ነገርኩህ እኮ። አሁን ተአምራት ሲባል እኮ ብዙ ነገር ተአምራት ከተባለ አሁን የሚያውቀው ተዋድ ማለት ከፈለክ ይኸውልህ እንትን እሰጥሃለሁ። ይኸውልህ ከፈለክ ለምሳሌ በእስልምና ውስጥ እናንተ ለምሳሌ ንብ ምንድነው ብርቱካን ነው ምናምን ነው የምትቀስመው እንደዚህ አይነት ነገር የሚባል ነገር አለ። አሁን ለምሳሌ ከፍራፍሬ ከምናምን እንድትበላ አላህ ፈቀደላት ይላል ንብ ማለት ነው በቁርአን ላይ። እንግዲህ ብርቱካን ንብ ከፍራፍሬ ምናምን እንድትበላ እንደተፈቀደላት የሚናገር ክፍል አለ። ከፍተን ልናሳይ እንችላለን። አሁን አምጥተን ስለዚህ ንብ ተአምር ነው። ንብ ታዲያ ፍራፍሬ ትበላለች? ቆይ ወንድም ይኸውልህ አሁን እንትኑን ለመስራት ነው ማሩን ለመስራት ከሌላች ቦታ ለቃቅማ ምናምን የምታመጣው ማሩን ለመስራት አለ አይደል? እና አላህ የሚለው እኮ ንብ ፍራፍሬ እንድትበላ ፈቀድንላት ነው የሚለው። በየትኛውም መንገድ ፍራፍሬ አትበላም። ምንድነው ንብ ማለት ነው። ገብቷል? አሁን ከአበባ ትቀስማለች ምናምን ያንተ ትንታኔ ነው። ቁርአኑ ግን ቀጥታ የሚለው ግን ፍራፍሬ እንድትበላ ፈቀድላት ነው የሚለው። ሰው ፍራፍሬ ትበላለች፣ ብርቱካን፣ ሙዝ ምናምን እንደዚህ አይነት ነገር ትበላለች ብለህ ትላለህ? ማነው ንብን አትልም። የራስን ማብራሪያ ለምን ትሰጣለህ? እዚህ ጋር ቀጥታ እንደተጻፈ ብቻ አሁን እዚህ ጋር እቺ አሁን ንቡ በአንበሳ ሬሳ ውስጥ እንትን መስራቷ ተአምር ነው ማለት ነው። ያ ተአምር ነው። ለምን መሰለ? ተአምርነቱ እዛ ጋር ግልገል አንበሳው ራሱ የሞተው እኮ በእጅ ሳይነካ ነው የሞተው ይላል። ቪኪ ለምን አታነብለትም? እዛ ጋር ማለት ነው። አየህ፣ አንበሳው በእጅ ሳይነካ ገደለው ይላል እዛ ክፍል ያንብብለት ቪኪ የትንሽ ከፍ ብለህ። ስለዚህ ተአምር ነው እዛ ጋር እየተደረገ ያለው። ሻዳውን ብሎ ገና አሁን ነው እየተነሳ ያለው ቢኒ። አሁን ገና ቻርጅ አድርጌለት አፉ በሉኝ። አሁን ሻዳውን ብሎብኝ አፉ በሉኝ። በጣም ይቅርታ። ትልቁ ላይ ቆስቲን ትልቁ ላይ አድርገውና ያንብብልህ። ሜቢ ቆስቲ ትልቁ ላይ ይሁንና የማንበብ የምችል ከሆነ ኮንቴክስቱን አንብበው። ያው እንደ አጠቃላይ ምንድነው ለሳምሶን እግዚአብሔር አምላክ ያው ብዙ ተአምራትን ምናምን እንደሰጠው መጽሐፍ ቅዱስ እዛው ይናገራል ማለት ነው። ብዙ ኤክስትራ ኦርዲናሪ የሆኑ ነገሮችን ተአምራትን ያደርግ ነበረ። ይሄኛውም ከዛ ጋር የተያዘ ስለሆነ እግዚአብሔር ለምን ተአምር አደረገ ከሆነ በጣም ጥሩ ወንድማችን ወደ አንተ መግባት ስለምንችል ማለት ነው። ስለዚህ እግዚአብሔር ኮንቴክስቹዋል ሚኒንግ
ለምን ተአምር አደረገ ሳይሆን እዚህ ጋር እንዴት አንድ እንዴት ልጅ ነው? እንዴት ተአምር ያደረገ ነው? እንዴት ተአምር አደረገ ነው? አይደለም እንደዛ ማለት አይደለም አልነበረም። ወደ ሌላ ትርጉሙት አንድ ነገር ሲሞት ዙሪያው የሚከበው እንደዚሁ አሁን በዛን ጊዜ ሳይሆን አሁን ራሱ የሚታወቀው ዙሪያው የሚከበው ሌሎች ነገሮች ናቸው። ንብ አይደለም አይደል? ተአምር ነው። ስለዚህ ተአምር እንዲሆን ያደረገው እኮ ለዛ ነው። ቀጥል ቢኒ። ተአምር ነው ተባልክ። ያው ጥያቄ መጠየቅ ይቻላል እኮ። አሁን ለምሳሌ ጉንዳን አወራሽ ብላችሁ እናንተ ጋር ጽፋችኋል። ጉንዳን ታወራለች እንዴ? አታወራም እኮ አይደለ? ሱረቱ ነህለም ላይ የጉንዳን ምዕራፍ ላይ በሸለቆ ላይ የሰለሞን ሰራዊት መጣ እንዳይሰባብራችሁ ምናምን። አሁን እንዲህ አይነት ነገሮች እያነሱ መጠየቅ ከጀመረ ትክክል አይሆንም። አየህ ተአምር ነው ከተባልክ ሲነፍ መልስ መሰለኝ። ይኸውልህ ትንሽ ከፍ ብለህ እሱ ያለው 7 ነው መሰለኝ። አይ ይሄ ቁርአኑን ነው። በጉንዳኑ ሸለቆ በመጡ ጊዜ አንዲት ጉንዳን ተነስታ እንዲህ አለች ይላል። እናንተ ጉንዳኖች ብላ ጮኸች ይላል። እና ምንድን ነው እያለን ያለው? ስለዚህ ትነግረናለህ ጉንዳን እንዴት እንደዛ ብላ እንትን እንደምትል ከዛ እንዴት እንደሰሙት ከዛ መሐመድም ደግሞ አንድ ነገር አሳያለሁ ከዛ በኋላ እሺ እንደዚህ ይላል። ከቁጥር 1 ጀምሬ ሳነበው ሶምሶንም ወደ ተምና ወረደ። በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋቡኝ አለው። እግዚአብሔርም በፍልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። አባቱና እናቱ ግን አላወቁም። በዚያን ጊዜ ፍልስጤማውያን በእስራኤል ላይ ገዦች ነበሩ። ሶምሶንም አባቱና እናቱም ወደ ተምና ወረዱ። ተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራረጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አናገረ። እዚህ ጋር ነው አየህ፣ አንበሳ እንግዲህ አንበሳ እያገሳ መጣ። በእጁ ምንም ነገር ሳይኖር ጠቦቱ እንደሚቆራረጠው ቆራረጠው ይላል። አየህ፣ አሁን እዚህ ጋር የእግዚአብሔር ኃይልና የእግዚአብሔር ታምር እየተገለጠ ነው። አንድ ሰው አንበሳን እንደዚህ መቆራረጥ ይችላል በእጁ ምንም ነገር ሳይኖር። ስለዚህ ከላይ ጀምሮ ስለ ሶምሶም የተሰጠው ኃይልና ታምር እየተናገረ ነው። ስለዚህ ከዛ አንጻር ይመጣና እዚህ ክፍል ላይ ከዛ አንበሳው ሬሳ ውስጥ ደግሞ ንብ ማር ሰርቶ ነበር ብሎ ይላል። በቃ አሁን ስፔሻል የሆነ ልዩ የሆነ የእግዚአብሔር ተአምር ነው ማለት ነው። እግዚአብሔር ሊሰራ የፈለገው ስላለ ያን ነገር ለማድረግ ነው። ስለዚህ እግዚአብሔር በሁሉ ነገር ቻይ ነው፣ ይችላል ማለት ነው። ስለዚህ ይሄ ኖርማል ነው። ማንም ሰው ሊያውቀው የሚችለውን ነገር የመጽሐፍ ቅዱስ ስህተት ነው ብለን መግለጽም አትችልም። ይሄን ነገር ማለት ነው ከላለውን አሁን እዚህ ጋር እሺ፣ ሌላ መጠየቅ ይችላል። እሺ፣ ይሄ ተአምር ነው ብለን እንያዝ። አሁን በዚህ ከተስማማ ማለፍ ትችላለህ ወደ ሌላ። ይሄ ራሱም ያለምንም መሳሪያ በእጁ አንበሳን ቆራርጦ መግደል ተአምር አይደለም ወንድማችን? እሺ፣ ነው ወይስ አይደለም? ሊሆን ይችላል ሳይሆን ነው ወይስ አይደለም? ያ ስለተመሰለሰለት በቃ ተውት፣ ተመልሶለታል። አይ ቲንክ አሁን ምን መሰለህ ተአምር ብዬ የሚይዘው ለምሳሌ ኢየሱስ ክርስቶስ አይን የሌለውን ሰው ፈውሷል አይደል? አንተ የታምር ስታንዳርድ አውጪ ማን አደረገ? ቆይ አንዴ፣ ይሄ ታምር ነው ይሄ ታምር አይደለም ብለህ እንደዛ ስታንዳርድ እንድታወጣ ማን ነው መብት የሰጠ? ለምሳሌ ድንጋዮች ሙሐመድን ሰላም ሙሐመድን ለምሳሌ ድንጋዮች ሰላም ይሉት ነበር። ድንጋዮች ማውራት አይችሉም፣ መናገር አይችሉም። ሙሐመድን ሰላም ይሉት ነበር። ይሄ ተአምር እንዴት ይሆናል? ይሄ ተአምር መሆን አይችልም። ለምሳሌ እንደኔ ብልህ እኔ የተአምር ስታንዳርድ ማውጣት አልችልም። ገብቷል? ፈጣሪ ይሄንን ሲያደርግ ተአምር ነው፣ ይሄ ሲያደርግ ግን ስህተት ነው ማለት አትችልም። ሁለተኛ ጥያቄ ካለ መጠየቅ ትችላለህ። እሺ፣ መጽሐፍ ቅዱስ ላይ ብዙ ነቢያቶች እንዳሉ አውቃለሁ እና መጽሐፍ ቅዱስ በነቢያት ላይ ያልሆነ ነገር ይናገራሉ ሲናገሩ ሰምቻለሁ እና እስቲ ቦታ ልንገርህ
ዘካርያስ መጽሐፍ ቅዱስ ነው። ዘካርያስ ቁጥር 3 ምዕራፍ 3 ቁጥር 3 ላይ ቁጥር 3 ላይ ኦኬ አንድ እሺ ቦታ ታመጣለህ። አልገባኝም። እነሱ በቀደም ቪዲዮ ደርሶኛል እዚህ ልጆች አይቼዋለሁ። ዘካርያስ አዳፋ ልብስ ለብሶ በእግዚአብሔር ፊት ቆመ የሚለው ካካ ተለቅልቆ ነው ምናምን ቆይ ቢኒ ቀጥፎ ማለት ነው። ይጠይቅ ወንድሞች አንድ ልንገራችሁ፣ አብረው እንዴት እንደሚሰሙ ትመለከታላችሁ። እንግዲህ ሳያል ቡኻሪ 1913 እንዴት እንደሚሰራ ታያለ። ቢኒ አሁን ሚፍታ ጠይቅሽ ጠይቅ። ዘካርያስ እኛ ጋር ትልቅ ነብይ ነው። እኔም እንደ ነብይ ነው የምንይዘው፣ ትልቅ ነብይ ነው። እናም መቼም መጽሐፍ ቅዱስ ሁሉም ስህተት ነው ብዬ አላምንም። አታውቁም አንተ እኮ ዘካርያስ አሁን ትንቢቱን የተናገረው ሌላ ነው። ዮሐንስ አባት ዘካርያስ ቆይ ስማ ወንድሜ ዘካርያስ ቆይ አንዴ ትንቢተ ዘካርያስ እና አሁን ዘካርያስ የመጥምቁ ዮሐንስ አባት ዘካርያስ ወይ ደግሞ ትንቢቱን የተናገረው ሁለቱ የተለያዩ ናቸው። እሺ አሁን እንደምታውቀው አታውቀውም። አሁን ትንቢት የተናገረው እኛ ጋር የሆነ ነቢይ አለ ዘካርያ የሚባል እናንተ ጋር የለም። እሱ ዘካርያ ሌላ ነው። እሱ መሐመድ የነገረ ተረት ነው። እሱ ዘካርያ ይሄ ዘካርያስ አይደለም። ቃላታቸው ምረጥ ነው። እነሱ ጋር ያለው ዘከርያ አባ ሌላ ነገር ነው። ቢኒ ቃላታችን እንመርጣለን። ሚፍታይ ግን ይኸውልህ ሚፍታይ አንድ ነገር ልንገርህ። ትንቢተ ዘካርያስ ነብይ ነው ምናምን ተረት ምናምን እያልኩ አላወራሁም። ለምሳሌ ጥያቄ ነው ሚፍታ። እኛም አንድ ነገር ልንገርህ። እኛም ስንነግርህ ስማን። ትንቢተ ዘካርያስ የሚለው ትንቢት የተናገረው የዮሐንስ መጥምቁ ዮሐንስ አባት ዘካርያስ አይደለም። ወይ እናንተ ዘካርያ የምትሉት የያህያ አባት የእሱ አይደለም። ይሄ ሌላ ነብይ ነው። ኦኬ ሁለቱ የተለያዩ ናቸው። አንተ የምትለው ዘካርያ የምትለው የመጥምቁ ዮሐንስ አባትን ነው። እሱስ ምን እንደሚያደርግ ስለሱ አይደለም። ደግሞ እሱም እየተናገረ ያለው ስለ ኢያሱ ነው እንጂ ስለ ራሱ አይደለም። ቀጥልሽ እስቲ ቀጥል። እዚህ ጋር እንዴት ነው? እስቲ ያ ቁጥር 3 ምዕራፍ 3 ቁጥር 3 ላይ ያለው አሁን እንትን ተለቅልቆ በመላእክት ፊት ቆመ ምናምን የታል? እሺ ምን ይላል? አንተ አንብብልን እስቲ። አይ አንተ አንብብ። ይኸው እኮ ከፈትኩልህ እኮ ብራዘር። ይኸው አንተ አንብብልኝ። ኢያሱም እድፉን ለብሶ በመላእክቱ ፊት ቆሞ ነበር ይላል። ይኸው እሺ ምን እና ታዲያ እንዴት ነው ይሄ ነገር? እስኪ ምንድን ነው ጥያቄ እዚህ ላይ? እድፍ ማለት አሁን እዚህ ምንድን ነው የሚባለው? እሱ ለምንድን ነው እንትን ነው? ለምሳሌ በሌላ ኮር ዌስት ነገር ነው። እድፍ ማለት ምንድን ነው? እስኪ ዌስት ነገር ነው አይደል? ከሰው ልጅ የሚወጣው ኤክስክሬሽን ነገር ነው። ኤክስክሪመንት ነው እድፍ ማለት። ማስረጃ ትልቁ ላይ አድርጎ ይክፈትልን። ኤክስክሪመንት ምን ማለት እንደሆነ ስለማሳየህ ማለት ነው። ኤክስክሪመንት ምንድን ነው የሚለውን አሳያለሁ። አሁን እድፍ ማለት ኤክስክሪመንት ነው የሚል ማስረጃ ስጠኝ። ከሰው ልጅ የሚወጣ ዌስት ነገር ነው ኤክስክሪመንት ማለት። ማስረጃ ስጠኝ። ከሰው ልጅ የሚወጣ ኤክስክሪመንት ማስረጃ እንደዛ እድፍ የሚባል እንደዚህ እንደሆነ ማስረጃ ስጠኝ። ቃሉን መፍታት ትችላለህ እኮ። ቃሉን ስትፈታው እንደዛ የሚል ምንም የሚሰጥ ነገር የለው። ዌስት ምንድን ነው? ከሰው ልጅ የሚወጣው ዌስት እድፍ ማለት ዌስት ማለት ነው። ላብም ይወጣል። ለምሳሌ ላብ ሊወጣ ይችላል፣ ንፍጥም ሊወጣ ይችላል፣ ምራቅም። እነዚህ ሁሉ ኤክስክሪመንት ይባላሉ። ባይዘው ወንድም እንደዛ ተብሎ ይታሰባል። ይኸውልህ አሁን ሰዎች የነገሩን ብቻ ስለሰማ ኦኬ ችግር የለውም። አንተ አሁን የሰማኸውን ነገር ነው። መጽሐፉ የሚለው ግን አዳፋ ልብስ ለብሶ ነው፣ የቆሸሸ ልብስ ማለት ነው። ሊትራሊ ዘካርያስ እየተናገረ ያለው ስለማን ነው? ስለ ኢያሱ ነው። ኢያሱ ደግሞ የሙሴ ባሪያ የነበረ ነው። ኦኬ ዘካርያስ ደግሞ በሱ ጊዜ የነበረ ትንቢት ነው። አየህ ትንቢት ሲፈታ ማንም ሰው እንደ ልቡ ተነስቶ ትንቢት ሊፈታ አይችልም። አሁን የሚያደርጉት እዛ ምንድነው? የማያውቁትን ነገር ነው እየተናገሩ ያሉት። የማያውቁትን ምንም ያልገባቸውን ነገር መጽሐፍን የመተቸት። አሁን ለምሳሌ ተፍሲሩን አላመጡም፣ ተፍሲሩን አልሰጡም። ስማኝ የለም ኤክስክሪመንት። ቆይ ይኸውልህ አንዴ ስማኝ። በመጀመሪያ ደረጃ አንዴ ልናገርና ትናገራለህ። በመጀመሪያ ደረጃ የመጽሐፉ ሀሳብ ራሱ አልገባቸውም።
ማን ነው ዘካርያስ የተናገረው ኢያሱ በመልአኩ ፊት ቆመ ይላል። ሰዎች በመልአክ ፊት መቆም ማለት ጸሎት መጸለይ ማለት ነው። ይህን አስተምሮ ትቀበላላችሁ እናንተ? ይህን ገብቷቸዋል? በመላእክት ፊት መቆም ማለት ገብቷል? አንተ ለምሳሌ ኢያሱ በመላእክቱ ፊት ቆመ ብሎ የተናገረው ምን ማለት ነው? ገብቷል? በመጀመሪያ ደረጃ ለጸሎት መቆም ማለት ለጸሎት ማለት ነው። ኦኬ፣ ምልጃ እየጠየቀ ነው መላእክቱ ወደ እግዚአብሔር እንዲያማልተው ወይም ደግሞ ጸሎት እያቀረበ ነው። ማን? ኢያሱ ማለት ነው። በመጀመሪያ ይህን አትቀበሉም። ይህ መጽሐፍ ቅዱስ አስተምሮ ስለሆነ ነው ማለት ነው። ገብቷል? ሲቀጥል ዘካርያስ በትንቢቱ ያየው አዳፋ ልብስ ተብሎ የተነገረው የእስራኤላውያንን ኃጢአት ነው። ገብቷል? እንጂ ልብሱ ሊትራሊ ቆሸሻል ማለት አይደለም። ትንቢት ስለሆነ ማለት ነው። የቆሸሸ ልብስ ለብሶ በመልአኩ ፊት ቆመ ማለት አይደለም። ለሕዝብ ኃጢአት ሲል ለእስራኤላውያን ኃጢአት ሲል በእግዚአብሔር ፊት መቆሙ ነው። መልአክ የሚለው ያው በብሉይ ኪዳን ላይ የእግዚአብሔር መልአክ የሚለው ክርስቶስን ስለሚወክል ማለት ነው። ስለ ሰው ልጆች ኃጢአት በእግዚአብሔር ፊት መቆሙን የሚያሳይ ነው። ፍቺው እንደዛ ነው የሚፈታው። እሺ፣ አዳፋ ልብስ ማለት ኃጢአትን ነው የሚያሳየው እንጂ ኤክስክረመንት ምናምን ብለህ አይደለም የምትፈታው። መጀመሪያ ትንቢት እንዴት እንደሚፈታ መማር መቻል አለባቸው። አዳፋ የሚለው ቃል ይኸው ፌልዲ ጋርመንትስ ነው የሚለው ፊፍቲ ነው የሚለው አየሁ መጽሐፉ ከፈለክ ይኸው አማርኛው ይኸውና ኢያሱም እድፋም ልብስ ይላል አይደለ? እንግሊዝኛው ፌልዲ ጋርመንትስ ይላል። ኮፒ አድርጌ እንትን ልበልልህ ከፈለግ። አሁን እኮ ቆይ ጥያቄው አንደኛ ዝም ብላችሁ አፈታቱን ሳታውቁ በራሳቸው ተረት ተረት ሲያወሩ ሰምተህ የመጣው ሚፍታህ አንድ ነገር ልንገርህ። ይህን ስልህ ቆይ እነሱ የተረዱበትን አረዳድ ነው ይዘህ መጥተህ እየተናገርክ ያለው ያንተን አረዳድ አይደለም። አንተ መጀመሪያ ኤክስክሪመንት ብለህ መጣ። ኤክስክሪመንት ራሱ ምን አይነት ኤክስክሪመንት የሚለውን አታውቅም። እዚህ ላይ የተጠቀሰ ነገር ስለሌለ ማለት ነው። ሲቀጥል ቆይ አፈታቱ ኃጢአት እንደሆነ ነግረዋል። ሉክ አፈታቱ ኃጢአት ነው። ያ ደግሞ በመልአኩ ፊት ሲቆም ኃጢአት እንደሆነ ኢምፕላይ ያደርጋል ያሳያል የሚለውን ነገር ነገረ። አሁን እዚህ ጋር እንደው አንተ ባልከው እንኳን ሎጂክ ቢሆን እሺ ዘን ዋት እግዚአብሔር ድፋም ልብስ ልበስ ብሎታል እያልክ ነው? ምንድን ነው ጥያቄ ራሱ ምንድን ነው? እንደዛ ሳይሆን ነቢያት ላይ ቀጥፏል ብሎ ነው የሚናገሩት ነገር ገብቶሃል? ኦኬ እንደዚህ የሚል ስለተጻፈ ነቢያት ላይ ቀጥፏል ብለህ ነው እየተናገርክ ያለው? እስቲ ቆይ ክርስቲያን እስቲ ኢያሱ ነብይ መሆኑን በስም ቆይ አሁን ነቢያት ምናምን ብላል። ኢያሱ ነብይ መሆኑን ከስምና ወርታች ዝቅ ብሎ ይሄው እንግሊዝኛውን ከፍቶልሃል። ቆይ አንዴ እንደው ለምን እዚሁ አንይዘውም? ይሄው እንግሊዝኛውን ከፍቶልሃል። አንተ ኤክስክሪመንት ይላል ከሰው ልጅ የመጣው እንትን ማለት ነው። ይሄ ኤክስክሪመንት ይላል። ይሄን ነው አይደለ እያልክ ያለው? ይሄ ሀዲስ ነው። እሺ አሳየው መጽሐፉ ላይ እንደዚህ የሚል። እናመሰግናለን። ይህን ግን ነብይህ ነበር የሚግሞጠሞጥበት የነበረ ኤክስክሪመንት ኦፍ ፒፕል አር ትሮን። ይህን ደግሞ ማን ይጠጣው ነበር? ማን ይግሞጠሞጥበት ነበር? ነብይ። ጭራሽ ኤክስክሪመንት ኦፍ ፒፕል አይደለም የሚጣልበት፣ ዴድ ዶግስም የሞቱ ውሾች መንስትራል ክሎዝስ የሚጣልበት ተመልከት። ከዛስ አንተ ቅድም ገረማ ልብስ ኤክስክሪመንት ኦፍ ፒፕል የነካ ኤክስክሪመንት የነካው ገረመ። የሰዎች ኤክስክሪመንት የተጣለበትን ውሃ ይግሞጥሞጥበት ነበር፣ ይታጠብበት ነበር። ጭራሽ እንዲሆነ ነገርም ቆሻሻ ብለህ ነበር አንተ ያሰብኳ። ነብይ ግን በጤናማ አይምሮ ከሆነ ያሰበው ይህንን ነገር ትነግረኛለህ። ሜሴንጀር ኦፍ 327ን ክፈትለት። ሜሴንጀር ኦፍ በአማርኛ አሁን ተይዘሻል። የምመክርህ ሚፍታህ ዝም ብለው የሰጡን ነገር ተግተህ ተቀብለህ አትምጣ። አንድ ነገር ብቻ የመለስልኝና እናንተ ቀጥሉ። እኔ እንትን አቆማለሁ። ስለዚህ እነሱ ያሉኝ በቃ ዝም ብዬ መቀበል አለብኝ ማለት ነው። ሚፍታዬ በነቢያት ላይ ቀጥተዋል ሲሉ ነበረ። ቆይ አንዴ ስማኝ። ስለ ኢያሱ ነው የተነገረው። ቆይ ሚፍታዬ ስማኝና እነሱ ያሉኝ ነገር ዝም ብዬ መቀበል አለብኝ፣ መጠየቅ አለብኝ ነው እናንተ ጋር። መጠየቅ ጥሩ ነው፣ መልካም ነው፣ መልካም ጥሩ ነው። የእኛ እንደዛ ዲስክሬስ በዛ መልኩ ከሆነ ጥሩ ነው። ሪፈር ብታረግ ብታነብ ምናምን አንተ ጥሩ ነበር ለማለት ነው እንጂ ሌላ አይደለም። ግን ኢያሱ ስለ ኢያሱ ነው የሚናገረው ዘካርያስ። በዘካርያስ ላይ አይደለም የተቀጠፈው። እስቲ በእስልምና ኢያሱ ነብይ ነው? ኢያሱ የሚባል ነብይ እንዳለ ታውቃላችሁ ወይ? መጽሐፋችሁ ይናገራል አለን ኢያሱ የሚባል? ኢያሱ ነኝ አላውቀውም።
የለም እስልምና። አሁን በነቢያት ላይ ይቀጥፋሉ ብለው ትናንትና ሲዋሹ ነበር። ኢቨን ኢያሱ የሚባል ነብይ እንዳለ እንኳን ቁርአንም አያውቅም መሐመድም አያውቅም፣ አልተገለጠላቸውም። አየህ ምን ያህል ውሸት እንደሚዋሹ። ለኢያሱ ጨንቋቸው ገድሏቸው መሰለ እንዴ? መስሏት ጨንቋቸው አይደለም። ግን ቆይ አይደለም በነቢያት ላይ ዋሹ በቃ የማይታወቁትን ዝም ማለት ነው ያለብህ። እና አይደለም አሁን ኢያሱ የሚባል ነብይ እንዳለም አታውቁም። መሐመድም ካልነገራችሁ ቁርአንም ካልነገራችሁ ታዲያ መተህ ኢያሱ ነብይ ነው በቁርአን ላይ አይታወቅም። ለምሳሌ ማን አይታወቅም በቁርአን ላይ ኢያሱ። በቃ ካልታወቀ ታዲያ መተህ በነቢያት ላይ ይቀጥፋሉ ለምን ትላለህ? ኢያሱ ነብይ አይደለም። እናንተ እኮ በመጽሐፍ ቅዱስ ላይ ነብይ ነው ብላችሁ ነው የምታምኑ። ለዛ ነው እኮ ኦኬ። ስለኛ ገዷችሁ ነው፣ ስለኛ ገዷችሁ ነው በነቢያት ላይ የምትሉት። እሺ ለማንኛውም አመሰግናለሁ ሙፍታዬ። ግን ለማንኛውም ፍቺው ልንገርህ። ይኸውልህ ኢያሱ ነው ሲጀመር። አሁን የቱ ጋር ነው ኢያሱ አዳፋ ልብስ የለበሰው ብልህም ልታመጣም አትችልም። ዘካርያስ ትንቢቱን ሲናገር ከየት አምጥቶ ነው ብልህ ልታመጣም አትችልም። ስለዚህ ዘካርያስ ትንቢቱን ሲናገር መጨረሻ ልናገርና ሲናገር ኢያሱ ስለ እስራኤል ኃጢአት ልክ ሙሴ በእግዚአብሔር ፊት ቆሞ እንደነበረ በመልአኩ ፊት ቆሞ ነበር። መልአክ የሚባለው በብሉይ ኪዳን የእግዚአብሔር መልአክ የሚባለው ኢየሱስ ክርስቶስ ነው። ራሱ እንደ እግዚአብሔር ራሱን አድርጎ ስለሚገልጥ ማለት ነው። በመላእክት ራሱን ይገልጥ ስለነበር በእርሱ ፊት ለሰው ልጆች ኃጢአት ወይም ለእስራኤላውያን ኃጢአት መቆሙን እግዚአብሔር እንዳያጠፋቸው ሙሴ እንደቆመ ኢያሱ በሱ ፊት ቆሞ ስለነበረ ልብሱ አዳፋ የተባለው የእስራኤላውያን ኃጢአት ነው። እንደዛ ነው የሚፈታው። ለማንኛውም ጨርሻለሁ። በቃ ቀጥል። እሺ ያ ሚፍታ ምንድነው? በዛ ነው የሚፈታው። እኛ መጽሐፍ ቅዱስ አፈታት በራሱ በመጽሐፍ ቅዱሶቹ ባለቤት ነው የሚፈታው እንጂ የራሳቸውን ነገር አምጥተው ስለተናገሩ ልክ ነው ማለት አይደለም። ግን እድፍ ያልከው ግን አንተ ይሄ እድፍ እንደው እናንተ ባላችሁት እንኳን ይሁን ብለን ብንቀበል፣ አንደኛ ኢያሱን እግዚአብሔር አምላክ እድፍ ያለበት ልብስ ልበስ ብሎ አልተናገረም። እንደውም ከዛው ዝቅ ብሎ ስታየው ንጹሕን ጥምጥም በራስ ላይ አድርግ ብሎ ደግሞ ይናገራል። አየህ እንደው ድፋም ልብስ ምናምን ብላችሁ እንትን ያላችሁት ነገር ይሄው እንደዚህ ብሎ እዛው ይቀጥላል። ንጹሕ ጥምጥምን በራስ ላይ አድርግ ብሎ ያንን አውልቅና ጣል። ያ ማለት ከዛ ከኃጢአትህ ውጣ፣ ስለዚህ ኃጢአትህን ጣል፣ ንጽሕና ልበስ ብሎ እየተናገረ ነው። ስለዚህ እናንተ ባመጣችሁት ሎጂክ እድፍ የሚለው ቃል መጽሐፍ ቅዱስ ውስጥ ተገኘ ብለህ የምታምን ከሆነ የቅድሙን ሀዲስ አንዴ አድርግልኝ። ሁለቱም ማለት ነው። ሁለቱ ላሳየን። አይ እንዴት እኮ ከእናንተ ጋር እንትን እንደሚል ስላሳይ ፈልጌ ነው። አይ የጨነቀህን ነገር በደንብ አሁን ታየዋለህ እዚህ ላይ። ወይ ሚፍታዬ አንዴ ወንድማችን ያ አንብብለት። ምን ይላል? I heard the people asked the prophet of Allah የአላህ መልእክተኛ ሰዎች ጠየቋቸው። water is brought from you from the well of the Buddha ከቡዳ ጎሬ ውሃ መጣ። It is a well in which dead dogs, menstrual clothes and excrement of people are thrown ምን የሚጣልበት? የሞተ ውሻ፣ የሴቶች የወር አበባ ጨርቅ የሚጣልበት እንዲሁም ደግሞ የሰዎች ሰገራ የሚወረወርበት ጉድጎሬ ነበረ። በዚህ ውዱ ማድረግ እንችላለን ወይ ብለው መሐመድን ጠይቁታል። The messenger of Allah replied መሐመድም እንደዚህ ብሎ መለሰላቸው verily water is pure and nothing and not defiled by anything ውሃ ንጹህ ነው በምንም ነገር አይቆሽም ብሎ መለሰላቸው። አሁን ሱናናና ሳይን 327 አድርግልኝ። እዚህ ጋር ጠይቅልኝ ክርስቲያን፣ ይሄ የገማ ውሃ ወንድሜ የሞቱ ውሾች የሚጣልበት የሴቶች የወር ግዳጅ የነካው ጨርቆች የሚጣልበት የሰዎች ሰገራ የሚጣልበት ውሃ ቆሽሿል ወይስ አልቆሸሸም? ቆሻሻ ነው ወይስ አይደለም? ክፈተው ማይክን። በቃ ታስጨንቀው። ይሄ ግን ንጹህ ነው ብሎ ነው ነብይ የተናገረው። ከዛ ያደረገውን አንብብለት። ያ ከዛ በኋላ በዚህ ጎሬ ውሃ I passed the prophet when he was performed wudu from the well of the Buddha በዚህ ውሃ ደግሞ ነብዩ ሲታጠብ ተመለከትኩኝ። እንግዲህ ተጥባት የሚሉት ምንድነው? አፍንጫቸው ውስጥ ይነፋሉ፣ ክንዳቸውን ይታጠባሉ፣ ከዛ በኋላ አፋቸውን ይጉመጠመጣሉ። 3 ጊዜ ነው ምናምን አይዶን ነው ቁጥሩን አላውቅም። በዚህ ውሃ ይጋቱታል ሙስሊሞች ብለን መናገርኛ እንችላለን። ለምን? ሀዲሱ ግልጽ ስለሆነ። ኤኒዌይስ በትክክል ጭራሽ መልሶም ጤነኛ አይደለም እንዴ ብሎ ጠይቋል። ይኸውልህ ሰውየው እኮ ራሱ እዚህ ጋር ዴ ነብያችን አለው አዩ ፐርፎርሚንግ ውዱ አለው እኮ ተመለከትከው? ፍሮም ኢት ዌን ጋርቤጅ ኢዝ ትሮን ኢን ኢት አለው። እንዴ ቆሻሻ በሚጣልበት ውሃ ውዱ ታደርጋለህ እንዴ ብሎ ደንቆ ተራሱ የጠየቀው ሰውየው ጭራሽ
ዋተር ኢዝ ኖት ሜድ ኢምፒውር ባይ ኤኒቲንግ፣ ውሃ በምንም ነገር አይቆሸሽም ብሎ መለሰለት። ያ አሁን ምንድነው ችግሩ መሰለ? መሐመድ ምንም ነገር ከራሱ አይናገርም መገለጥ ነው ብለው ያምናሉ። ስለዚህ መሐመድ አይደለም ችግር ያለበት አላህ ነው ችግር ያለበት ማለት እንችላለን ወይ በዚህ ሐዲስ? በትክክል ቅድም ደግሞ መለኮታዊ መገለጥ ነው ተብለሃል። ያ ቅድም ደግሞ መለኮታዊ መገለጥ ነው ተብሏል። ኤኒዌይስ እንደዚህ ነው። ለዛሬ ብቃን። ሰላም ደሩ። አስተያየቱን ጠይቀው ወንድም